ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከሸገር ዩቲዩብ የዛሬውን መደመጥ ያለባቸውን ልዩ መረጃዎች ወደ እናንተ ይዘን መጥተናል። ይከታተሉን። በቅድሚያ አበይት ነጥቦቹን እናቀርባለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከአውራምባ ታይምስ ጋር ባደረጉት ቃለ መጠይቅ ላይ በትግራይ ምንም አይነት መፈንቅለ መንግስት አልተደረገም ማለታቸው እያነጋገረ ነው። ከአንድ ዓመት እስር በኋላ በዋስትና ተለቀው ጉዳያቸውን በውጭ ሆነው እንዲከራከሩ የተደረጉት የቀድሞው የሰላም ሚኒስትር ደኤታ አቶ ታዬ ደንደአ ለመከላከያ ምስክርነት እንዲገኙ ካስመዘገባቸው መካከል ጠቅላይ ሚኒስትሩን ጨምሮ 3 ታላላቅ ባለስልጣናት እንደቀሩባቸው ተናገሩ። በኢትዮጵያ በአሁኑ ጊዜ በየዓመቱ 53000 ሰዎች በካንሰር በሽታ ህይወታቸውን እያጡ መሆኑን የጤና ሚኒስቴር ተናገረ። 80000 ሰዎች ደግሞ በየዓመቱ በካንሰር ህመም ይያዛሉ ሲባልም ሰምተናል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከሚያዝያ 17 እስከ 18 2017 ዓ.ም ድረስ ለሁለት ቀናት የሚቆይ ስብሰባ ካካሄደ በኋላ እስከ 2040 ድረስ ምን ሊሰራ እንዳሰበ እቅዴን ገምግም ያለው አቅጣጫ አስቀምጫለሁ ሲል በመግለጫው አሳውቋል። ተመልካቾቻችን አብራችሁን ልትቆዩ ከፈለጋችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሸገር ዩቲዩብ ወቅታዊ እውነተኛ መረጃ እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በኢትዮጵያ በአሁኑ ጊዜ በየዓመቱ 53000 ሰዎች በካንሰር በሽታ ህይወታቸውን እያጡ መሆኑን የጤና ሚኒስቴር ተናገረ። 80000 ሰዎች ደግሞ በየዓመቱ በካንሰር ህመም ይያዛሉ ሲባል ተነግሯል። ወሬውን የሰማነው የካንሰር በሽታን ለመከላከል እንዲሁም ታማሚዎችን ለማገዝ መቋቋሙ የተነገረለት በልሻ ፋውንዴሽን ምስረታው ይፋ በተደረገበት ስነ ስርዓት ላይ ነው። በሰውነታችን ውስጥ ያሉ ሴሎች ሲበዙ ወይም ከመጠን በላይ ሲያድጉ በሚፈጠረው የካንሰር በሽታ በኢትዮጵያ ያለው ስርጭት እየጨመረ መሄዱ ተነግሯል። በኢትዮጵያ ብዙ ሰዎች እየያዘ ያለውና እየገደለ ያለው የካንሰር አይነት የጡት ካንሰር ሲሆን የአንጀት ካንሰር ደግሞ ተከታዩን ይዟል። ለካንሰር በሽታ አጋላጭ የሆኑ ሲጋራ ማጨስ፣ ጤናማ ያልሆነ አመጋገብ፣ አልኮል አብዝቶ መጎንጨት፣ የአየር መበከል፣ የአካል ብቃት እንቅስቃሴ አለማድረግ የመሳሰሉት የሚጠቀሱ ሲሆን በኢትዮጵያ በካንሰር በሽታ በየዓመቱ 53000 ሰዎች ያህል እንደሚሞቱና አሃዙን በየዓመቱ እየጨመረ እንዳለ ተነግሯል። ብዙውን ጊዜ በካንሰር የተያዙ ሰዎች ወደ ሕክምና ማዕከላት የሚሄዱት በሽታው ታክሞ ለመዳን አስቸጋሪ በሆነበት 3ኛና 4ኛ ደረጃ ላይ ከደረሰ በኋላ ነው ሲሉ ሚኒስትር ዴታው አስረድተዋል። በየጊዜው የጤና ክትትል አድርጉ፣ ጮማ መቁረጡን የመሳሰሉት ጤናማ ያልሆኑ አመጋገቦችን አስወግዱ፣ አይበለውና በሽታውን ከተያዛችሁ ደግሞ በጊዜ ሕክምናችሁን ጀምሩ ሲሉ አቶ ሌሊሳ ጥሪ አቅርበዋል። መንግስት የካንሰር በሽታ ተጽዕኖ ለመቀነስ የህክምና መስጫ ማዕከላት ማብዛት፣ የባለሙያዎችን ስልጠና፣ የመድኃኒት አቅርቦት ማስፋፋት ላይ እየሰራ እንደሆነ አማካሪው ጠቅሰው ዛሬ ምስረታውን ይፋ የሆነው የበልሻ ፋውንዴሽን ስያሜውን ያገኘው ግን ነዋሪነታቸውን በአሜሪካን ሀገር አድርገው በነበሩት በበጎ አድራጎት ስራዎች በሚታወቁት ወይዘሮ በለጠች ሞላ በልሻ መሆኑ ተነግሯል። እኚህ በጎ አድራጊ ህይወታቸውን ያጡት በካንሰር ህመም በመሆኑ በሳቸው ህልፈተ ሐዘን ቁጭት ያደረባቸው ባለቤታቸውና ቤተሰቦቻቸው፣ ወዳጅ ዘመዶቻቸው የበልሻን የበጎ አድራጎት ስራ ለማስቀጠልና እሷን የነጠቃቸውን ካንሰር ለመዋጋት በማሰባቸው ይህ በጎ አድራጎት ድርጅት እንዲመሰረት ምክንያት ሆኗል ሲሉ ተደምጠዋል። ፋውንዴሽኑ የካንሰር በሽታን የመከላከል ስራ ይሰራል፣ ህሙማንን የህክምና ማዕከል አገልግሎት ድጋፍ እንዲያገኙ ያግዛል ሲሉ የበልሻው ፋውንዴሽን መስራች ዋና ስራ አስፈጻሚ እንዲሁም የወይዘሮ በለጠች ሞላ ባለቤት አቶ አበበ መብራቴ ተናግረዋል። በካንሰርና በሌሎች ምክንያቶች ወላጅ አልባ የሆኑና ለችግር የተጋለጡ ህጻናትን መደገፍና መንከባከብ ሌላው ፋውንዴሽኑ የተቋቋመለት ዓላማ መሆኑንም ተናግረዋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከሚያዝያ 17 እስከ 18 2017 ዓ.ም ድረስ ለሁለት ቀናት የሚቆይ ስብሰባ ካካሄደ በኋላ እስከ 2040 ዓ.ም ድረስ ልሰራ ያሰብኩትን እቅድ ገምግሜ አቅጣጫ አስቀምጫለሁ ሲል በመግለጫው አሳውቋል። ኢትዮጵያ በ2018 ከተስፋ ወደሚመነጭ ብርሃን ለመሻገር በ2023 የአፍሪካ የብልጽግና ተምሳሌት ለመሆን በ2040 ደግሞ የዓለም አቀፍ የብልጽግና አርያ ለመሆን ያስቀመጥነው ራዕይ እንደሚሳካ የሚያረጋግጡ የስኬት ፍንጮች መታየታቸውን በስራ አስፈጻሚ ኮሚቴ ግምገማችን ላይ አረጋግጠናል ሲል ተናግረዋል። እነዚህ የስኬት ፍንጮች የያዝነው ፍኖተ ብልጽግና ትክክል መሆኑን ተመልክተናል ሲል
በመግለጫው ላይ አስፍሯል። ከብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በኋላ አያሌ ፖለቲካዊ ዲፕሎማሲያዊ ስኬቶች ተመዝግበዋል ሲል በመግለጫው ላይ የተናገረው ብልጽግና ከሶማሊያ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ ተፈቷል። ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፋዊ ተቀባይነቱ እየጨመረ ነው። ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር ያላት ግንኙነት ከመሻሻሉም በላይ የሚደረግላት ድጋፍ እያደገ ነው። በዓለም አቀፍ መድረክ የኢትዮጵያ ተፈላጊነት ጨምሯል። የዲፕሎማሲ ግንኙነቷን በሁሉም አቅጣጫ ከፍ ብሏል ሲል በመግለጫው አብራርቷል። ሰላም በመላው ሀገሪቷ ለማስፈን የሄድኩበት መንገድ ተሳክቶልኛል። በሀገር አቀፍ ደረጃም ተከታታይነት እድገት አስመዝግብ ያለው ብልጽግና በመግለጫው ላይ ለአባላቱና ለሕዝቡ ለደጋፊዎቹ ባስተላለፈው መልእክት የማክሮ ኢኮኖሚ ማሻሻያው ዝቅተኛ ኑሮ በሚኖሩ ወገኖች ላይ ጫና እንዳያሳድር አድርጌያለሁ። የመንግስት የልማት ተቋማትን በአዲስ አስተሳሰብና በአዲስ መንገድ መልሶ ለማደራጀትና ለመምራት ችያለው። የውጭ ምንዛሬ ክምችት እድገት ከባለፈው ዓመት ተመሳሳይ 9 ወራት ጋር ሲነጻጸር የ203.0% እድገት እንዲያሳይ ተሰርቷል ሲል አትቷል። ዲጂታል ኢትዮጵያ 2030 ለማሳካት የጀመርናቸው ሁሉን አቀፍ ጥረቶች ፍሬያማነት እየጎመራ ነው። ዋና ዋና ፕሮጀክቶችን በጊዜ እና በተገቢው ደረጃ ለማጠናቀቅ የተሰጠው አቅጣጫ ብዙዎችን ለፍጻሜ እያበቃቸው ነው። የህዳሴ ግድብ ግንባታ አፈጻጸም 98.66% ደርሷል። የኮይሻ አይሻና የአሰላ ኃይል ማመንጫ በተያዘላቸው እቅድ መሰረት እየተጓዙ መሆናቸው ተገምግሟል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታም የኢትዮጵያ ነገ ታሳቢ ባደረገ መልኩ የቅድመ ዝግጅት ምዕራፉ እየተከናወነ ይገኛል። የኮሪደር ልማት በአዲስ አበባ በ8 ኮሪደሮችና በመላው ኢትዮጵያ በ65 ከተሞች እየተከናወነ መሆኑ ተስፋ ሰጪ ነው። ስራ ላይ መሆናችን ያሳያል ሲል በመግለጫው ላይ ስኬት በስኬት መሆኑን ገልጿል። በሁሉም መንገድና ጉዞ ስኬት በስኬት ሆኛለሁ ያለው ብልጽግና በመግለጫው ማጠቃለያ ላይ በሰላማዊና በሰለጠነ መንገድ ልዩነቶቻችንን በመፍታት የጀመርናቸውን ሪፎርሞች በማሳካት የገጠሙንን ፈተናዎች በጽናት በማለፍ ተግዳሮቶቻችንን በመጋፈጥና በማሸነፍ የኢትዮጵያን ብልጽግና እውን እናደርጋለን። ብልጽግና ስራ አስፈጻሚ ኮሚቴ ለብልጽግና ፓርቲ አመራርና አባላት፣ ለተፎካካሪ ፓርቲዎችና ለመላው ኢትዮጵያ ሕዝብ ጥሪ አቅርቤ ያለው ሲል መደምደሚያ ሰጡበታል። ከአንድ ዓመት እስር በኋላ በዋስትና ተለቀው ጉዳያቸውን በውጭ ሆነው እንዲከራከሩ የተደረጉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ለመከላከያ ምስክርነት እንዲገኙ ካስመዘገቧቸው መካከል ጠቅላይ ሚኒስትሩን ጨምሮ 3 ታላላቅ ባለስልጣናት እንደቀሩባቸው ተናገሩ። በተከሰሱበት ወንጀል የመከላከያ ምስክርነት ቃላቸውን እንዲሰጡላቸው 5 ከፍተኛ ባለስልጣናት ያስመዘገቡ ሲሆን ከእነዚህ ባለስልጣናት መካከል ህዳር 9 2017 ዓ.ም በዋለው ችሎት የፖሊስ ኮሚሽነሩ መላኩ ፈንታና አምባሳደር ብናልፍ አንዱ ዓለም በጽሁፍ ለፍርድ ቤቱ ምላሽ የሰጡ ሲሆን ቀሪዎቹ ባለስልጣናት ግን በችሎቱ ሳይገኙ ምላሽም ሳይሰጡ መቅረታቸውን ተናግረዋል። ይህን ተከትሎ በቀጣይ ቀጠሮ እንዲገኙ በመዝገብ ቤት በኩል ጥሪ እንዲደርሳቸው ፍርድ ቤቱ ትዕዛዝ ቢሰጥም የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ለማግኘት የተደረገው ጥረት እንዳልተሳካ ጥሪውን ለማድረስ ወደ አዳራሻቸው የተጓዘው የመዝገብ ቤት ሰራተኛ ከበር እንዲመለስ እንደተደረገ ለፍርድ ቤቱ አስረድተዋል። ሶስተኛዋ ባለስልጣን ወይዘሮ ጫልቱ ሰኒ ከሀገር ውጪ በመሆናቸው በወኪላቸው በኩል ማሳወቃቸውም ተገልጿል። አቶ ታዬ ደንዳ በጠቅላይ ሚኒስትሩ እንዲያስረዱላቸው የሚፈልጉትና በሐምሌ 2014 ከጠቅላይ ሚኒስትሩ ጋር ስነጋገር ሰምተዋል ተብሎ የተጠሩት ከንቲባ ጭምር እንዲገልጹላቸው የሚፈልጉት ጉዳይ ወያኔና ኦነግ ሸኔ ሊገልግ ስለሚፈልግ ጥበቃ ይመደብልህ ተብዬ 7 ጥበቃዎችን ከተመደቡልኝ በኋላ ምንነቱ ባልታወቀ ምክንያት ሲነሱብኝ በጠቅላይ ሚኒስትሩ ቢሮ ተገኝቼ ህይወት አደጋ ላይ ነው ከተባለ በኋላ ለምን ተነሱ? እሺ እነሱ ይነሱ፣ ራሴና ቤተሰቤን ከአደጋ ለመከላከል መሳሪያ እንዲኖረኝ ይፈቀድልኝ ብዬ ስጠይቅ ጠቅላዩ እኔ አልገድልህም ስለሌላው ግን አያገባኝም የሚል ተስፋ የሚያስቆርጥ ምላሽ እንደተሰጠኝ ለምን እንደታጠቁ በዝርዝር እንዲያስረዱልኝ ነበር ሲሉ ተናግረዋል። ፍርድ ቤቱ ሁኔታውን ከተመለከተ በኋላ የቀሩት የመከላከያ ምስክሮች በፌዴራል ፖሊስ መጥሪያ ደርሷቸው እንዲቀርቡ ትዕዛዝ በመስጠት ለሰኔ 30 ተለዋጭ ቀጠሮ በመስጠት መጠናቀቁ ተነግሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከአውራምባ ታይምስ ጋር ባደረጉት ቃለ መጠይቅ ላይ በትግራይም ምንም አይነት መፈንቅለ መንግስት አልተደረገም ማለታቸው እያነጋገረ ነው። በአውራምባ ታይምስ ዋና አዘጋጅ ዳዊት ከበደ ቃለ መጠይቅ የተደረገላቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ
ወደ ፕሬዝዳንትነት የመጡበት መንገድ ህጋዊና ምንም አይነት ህገወጥ መንገድ የሌለው መሆኑን በመግለጽ ያለፈው ጊዜያዊ አስተዳደር የ2 ዓመት ጊዜው መጠናቀቁን ተከትሎ የተካሄደ እንደሆነ አስረድተዋል። በአሁኑ ሰዓት በትግራይ ክልል ጫፍ የረገጠ ፖለቲካና መከፋፈል ማዕከል ያደረገ ጉዞ እንዳለ ተመልክተናል። በዚህ የፖለቲካ ሂደትም የተገፉ ሰዎች በአዲስ አበባና በአፋር መኖራቸውን በተለይም የአፋሩ ኃይል በትጥቅ ትግል ጥያቄውን ለመመለስ ጉዞ መጀመሩን ተመልክተናል። ይህ ጉዞና እንቅስቃሴ ደግሞ ተገቢ አይደለም ሲሉ አስረድተዋል። በትግራይ ያለው የፖለቲካ ልዩነት ትጥቅ የሚያስነሳ የሚያሰድድም አይደለም። ሁሉም ወደ ትግራይ ተመልሶ በመነጋገር መፍትሄ መፈለግ አለበት። ለህዝቡም ለትግራይ የሚበጀው ይህ ነው ሲሉ ተናግረዋል። ፕሬዝዳንቱ በክልሉ ምንም አይነት መፈንቅለ መንግስት አልተካሄደም፣ መፈንቅለ መንግስት ተካሂዷል የሚል አካል ካለም በሶስተኛ ወገን እንዲጣራ ማድረግ ይችላል። ይህ ለታሪክ የሚቀመጥ ስለሆነ ሁሉም በገለልተኛ አካል በማጣራት ምላሽ መስጠት ይሻል ሲሉ መናገራቸው አነጋጋሪ አድርጎታል። የቀድሞው ፕሬዝዳንት አቶ ጌታቸው ረዳ በሚዲያ ላይ ወጣው ወደ ኤርፖርት ሲሄድ መንገድ ላይ ጭምር ተዘግቶብኝ ነበር፣ በአዛዦች ጭምር እንዴት ያመልጣል ተብሎ ሲዛትብኝ እንደተመሸ ይታወቃል ሲሉ መናገራቸው የሚታወስ ነው። ከነ ደብረጽዮን ቡድን ጋር መሆኑን በይፋ ያወጀው ፕሬዝዳንት ጀነራል ታደሰ ወረደ የሚመሩት የቲዲኤፍ ጦር ከአዲግራት ከተማ ጀምሮ በኃይል ቢሮዎቹን እየተረከበ የሚቃወሙት ላይ ደግሞ መሳሪያ ሲተኩስ እንደነበር በወቅቱ በተለያዩ ሚዲያዎች እየተዘገበ እንደነበር ዘንግተውት ካልሆነ ፕሬዝዳንቱን ማስታወስ ተገቢ ይሆናል ሲሉ ስማቸው እንዲጠቀስ ያልፈቀዱ የመቀሌ ከተማ ነዋሪ ተናግረዋል። ይህ የሸገር ዩቲዩብ ነው። የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዘንላችሁ የመጣነው መረጃ እነዚህን ይመስሉ ነበር። የሸገር ዩቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንን በሌሎች ወቅታዊ መረጃዎች እስክንመለስ ድረስ ቸር ቆዩልን።